ሰላም ጤና ይስጥልን ውድ የአዲስ ግሎባል ኒውስ ተከታታዮቻችን፣ የዛሬ የተሰበሰቡ ትኩስ የዓለም አቀፍ መረጃዎችን ይዘንላችሁ ቀርበናል። ኢራን በዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ላይ የሰነዘረችውን አዲስ የባሊስቲክ ሚሳኤል ጥቃት እንዲሁም አሜሪካና ሳውዲ አረቢያ በጋራ በመሆን በኢራቅ በሚገኙ የኢራን ወታደራዊ አማካሪዎች ላይ የሰነዘሩትን የአየር ጥቃት በሆርሙዝ ወንዝ መዘጋት ምክንያት የዓለም የነዳጅ ዋጋ በአንድ ጀንበር ከ84.58 በላይ ማሻቀቡን እንዲሁም በምስራቅ አውሮፓ የዩክሬን ድሮኖች ከድንበር 1300 ኪሎ ሜትር ርቀት ላይ በሚገኘው የሩሲያ ኡድመርትያ የነዳጅና የጦር መሳሪያ ዴፖ ላይ የፈጸሙትን ጥልቅ ጥቃት በዝርዝር የምናቀርብላችሁ ይሆናል። ወደ ዝርዝር መረጃው ስናልፍ በመጀመሪያውና ትልቁ ዜናችን ከመካከለኛው ምስራቅ የተሰማው አዲስ ወታደራዊ ግጭት ነው። በቅርብ ሰዓታት ውስጥ ከኤፒ ኒውስ እና ከኢራን የመንግስት ዜና ኤጀንሲ IRNA የወጡት መረጃዎች እንደሚያመለክቱት በአሜሪካና በኢራን መካከል የነበረው ጊዜያዊ የተኩስ አቁም ስምምነት በአሁኑ ሰዓት ሙሉ ለሙሉ ፈርሷል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ በዮርዳኖስ በሚገኘው የመውፋቅ ሳልቲ የአሜሪካ አየር ኃይል ጦር ሰፈርና በዮርዳኖስ በሚገኘው ማዕከላዊ እዝ ላይ በርካታ የባሊስቲክ ሚሳኤል ጥቃቶችን መሰንዘሩ ይፋ አድርጓል። ዮርዳኖስ 5 የኢራን ሚሳኤሎችን በአየር ላይ ማክሸፏን ብታስታውቅም ይህ ጥቃት ዋሽንግተንና አጋሮቿን በእጅጉ አስቆጥቷል። ይህ ጥቃት ተከትሎ የአሜሪካ ወታደራዊ ማዕከላዊ እዝ ሴንትኮም እና የሳውዲ አረቢያ አየር ኃይል በጋራ በመሆን በምስራቅ ኢራቅ በሚገኙና ከቴህራን ጋር ግንኙነት ባላቸው የህዝብ ተንቀሳቃሽ ኃይሎች አሊያም PMF ወታደራዊ ካምፖች ላይ ጥራቱን የጠበቀ የአየር ጥቃት ፈጽመዋል። በጥቃቱ የኢራን እስላማዊ አብዮታዊ ዘብ ወታደራዊ አማካሪዎችን ጨምሮ ቢያንስ 20 ሰዎች መደመጣቸው ተረጋግጧል። ሳውዲ አረቢያ ከአሜሪካ ጋር በመተባበር በኢራቅ በሚገኙ ታጣቂዎች ላይ ወታደራዊ ጥቃት ስትሰነዝር ይህ የመጀመሪያው ሲሆን የሪያድ ባለስልጣናት እርምጃውን የወሰዱት ባለፉት 48 ሰዓታት ውስጥ በሳውዲ አረቢያ የነዳጅ ማጣሪያዎች ላይ የተቃጡትን የድሮን ጥቃቶች ለመመከት እንደሆነም ገልጸዋል። የኢራቅ መንግስት በበኩሉ የአሜሪካና የሳውዲን ጥቃት የሀገሪቱን ሶቨርኒቲ የጣሰ አደገኛ እርምጃ ሲሉም ኮንነውታል። ወታደራዊ ግጭት ወዲያውኑ ወደ ዓለም አቀፍ የነዳጅ መተላለፊያ መስመሮችም ተሻግሯል። ከታስኒም ኒውስ እና ከሲቢኤስ ኒውስ የተገኙት መረጃዎች እንደሚያሳዩት የኢራን አብዮታዊ ዘብ የባህር ኃይል በሆርሙዝ ወንዝ የሚያልፉ 3 የነዳጅ ጫኝ መርከቦችን የባህር ላይ ሕግ ጥሰዋል በማለት በቁጥጥር ስር መዋሉንና መስመሩንም በከፊል መዝጋቱን አስታውቀዋል። ይህንን ተከትሎ በታላላቅ የንግድ ማዕከላት የዓለም አቀፍ የነዳጅ ዋጋ በአንድ ጀንበር በ3.1% የጨመረ ሲሆን የብሬንት ድፍድፍ ነዳጅ ዋጋ በበርሜል $80 ከ58 ሳንቲም በላይ አሻቅቧል። የኢኮኖሚ ባለሙያዎች እንደሚናገሩት በዓለም አቀፍ ደረጃ ከሚጓዘው ነዳጅ 20 በመቶ የሚያልፍበት የሆርሙዝ ወንዝ ሙሉ ለሙሉ ከተዘጋ የነዳጅ ዋጋ በበርሜል $100 በላይ ሊያሻቅብ እንደሚችልና ይህም በዓለም አቀፍ ደረጃ አዲስ የምግብና የሸቀጦች ዋጋ ንረት ኢንፍሌሽን ሊቀሰቀስ እንደሚችልም ያስጠነቅቃሉ። የአሜሪካ የፌዴራል ሪዘርቭ ባንክ ፌዴራል ሪዘርቭ ባወጣው አስቸኳይ መግለጫ በመካከለኛው ምስራቅ የተከሰተው የነዳጅ ዋጋ ጭማሪ የወለድ ምጣኔ ቅናሽ ውሳኔዎችን ሊያስተጓጉሉ እንደሚችሉና በዋል ስትሪት ያሉ የቴክኖሎጂ አክሲዮኖች ዋጋ እንዲቀንሱ ማድረጉንም ገልጸዋል። የቀይ ባህርና የሆርሙዝ ወንዝ ስጋት የንግድ መርከቦች ረጅም የባህር መስመሮችን እንዲጠቀሙ በመስደዱ የማጓጓዣ ክፍያዎች በከፍተኛ ደረጃ አድገዋል። ወደ ምስራቅ አውሮፓ የጦር ግንባር ስንሸጋገር በሩሲያና ዩክሬን መካከል ያለው ጦርነት አዲስ የርቀት ጥቃት ስትራቴጂን ይዟል። ከኤፒ ኒውስ እና CNN የተገኙት መረጃዎች እንደሚያመለክቱት የዩክሬን ጦር በሩሲያ ጥልቅ ግዛት ውስጥ ባሉ ስትራቴጂካዊ ቦታዎች ላይ አጥፊ የድሮን ጥቃቶችን ፈጽሟል። የዩክሬን መከላከያ ሚኒስቴር ባወጣው መግለጫ ከዩክሬን ድንበር ከ1300 ኪሎ ሜትር በላይ ርቀት ላይ በሚገኘው የሩሲያ ኡድመርትያ ክልል የሚገኘውን ፕራዮትሬት የተሰኘውን ትልቅ የነዳጅ ማከማቻ በድሮን መጥቶ ማድመጡንም አረጋግጧል። ይህ ቦታ ለሩሲያ የደቡብና ምስራቅ ወታደራዊ ክፍሎች የነዳጅ አቅርቦት የሚያደርግ ቁልፍ ቦታ ነው። በተጨማሪም በክሪሚያና በሉሃንስክ ባሉ የሩሲያ የጦር መሳሪያ ማከማቻዎች ላይ የርቀት ሚሳኤል ጥቃቶችም ተፈጽመዋል። ዩክሬን ከምዕራባውያን ያገኘችውን የአርቲፊሻል ኢንተለጀንስ የታጠቁ ድሮኖች በብዛት እየተጠቀመች ትገኛለች። በሌላ በኩል የሩሲያ መከላከያ ሚኒስቴር በሰጠው መግለጫ በምስራቅ ዩክሬን ዲኖፕሮፕቶቭስክ ወይም ኦቭዳቪክ እና ዶኔትስክ አቅጣጫ የዩክሬን የመከላከያ መስመሮች በመስበር የመሬት ግስጋሴ ማድረጉንም አስታውቋል። የሩሲያ ጦር የራሱን የድሮንና የአርቲሌሪ ጥቃቶችን በመጠቀም በኪየቭና በካርኪቭ የኃይል ማመንጫዎች ላይ ጉዳት አድርሷል።
ሁለቱም ሀገራት ረጅም ጊዜ የሚወስድ የውጊያ ስትራቴጂ የተከተሉ ሲሆን የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ምዕራባውያን አጋሮቻቸው ተጨማሪ የአየር መከላከያ ሚሳኤሎችን እንዲያቀርቡላቸው ጥሪ አቅርበዋል። እነዚህ ሁለቱ ትልልቅ ግጭቶች በአንድ ጊዜ መባባሳቸው ለዓለም አቀፍ ሰላምና ደህንነት ትልቅ ፈተና ደቅነዋል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ባካሄደው አስቸኳይ ስብሰባ በሁለቱም ቀጠናዎች ያለው ውጥረት በአስቸኳይ በዲፕሎማሲያዊ መንገድ ካልተፈታ ዓለም አቀፍ የኢኮኖሚ ድቅድቅ ቀውስ ሊከሰት እንደሚችል አስጠንቅቋል። ሆኖም ግን በታላላቅ ሀገራት ማለትም በአሜሪካ፣ ሩሲያና ቻይና መካከል ያለው የቬቶ ድምፅ አጠቃቀምና የጂኦፖለቲክስ ፍላጎት ልዩነት የተባበሩት መንግስታት አጣዳፊ የሰላም ውሳኔዎችን እንዲያስተላልፍ እንቅፋት ሆኖበታል። ኳታር፣ ቱርክና ኦማን በመካከለኛው ምስራቅ አዲስ የተኩስ አቁም ስምምነት ለማውረድ ጥረት እያደረጉ ቢሆንም የሁለቱም ወገኖች ወታደራዊ እርምጃዎች ጥረቱን አዳጋጅ አድርገውታል። ውድ የአዲስ ግሎባል ኒውስ ተከታዮቻችን ከኤፒ ከሲቢኤስ እና አይአርኤን ታስኒም እና ዋሽንግተን የተሰበሰቡት የዛሬው ወቅታዊ ዓለም አቀፍ የዜና መረጃዎቻችን እነዚህን ይመስሉ ነበር። በየሰዓቱ የሚወጡ አዳዲስ መረጃዎችን በፍጥነት ለማግኘት ቻናላችንን መከታተሉን ይቀጥሉና እስኪ በእናንተ እይታ የአሜሪካና የሳውዲ አረቢያ የጋራ ወታደራዊ እርምጃ በመካከለኛው ምስራቅ ያለው ውጥረት እንዲረግብ ያደርጋል ወይስ ወደ ሰፊ ጦርነት ያመራል? ሀሳባችሁን በኮሜንት ላይ ጻፉልን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። በቀጣይ ዜና እስከምንገናኝ መልካም ጊዜ። ሰላም በእናንተ ላይ ይስፈን።